ጧት ሰነሽ በቀን ሁለቴ ሰማይ ገዛ የገንዘቡ መስራት በአግባቡ ያዘው እና የገዛ የገንዘቡ መጠን ነግረሻል አይደለ? በጣም ጥሩ። እኔ የምለው አልገባኝም ግን ምንድነው ያ ካሜራው ምን ፎቶ ለነሳ አይደለም መቼስ አይደለም እንትን ነው ካሜራውን የፈለኩት ካሜራውን ለምን ታውቂያለሽ? ያው ለባለቤቴም ላታምነኝ ስለምትችል ለሷም እንዳሳያት ብዬ ነው። ለምን ምን ችግር አለ ታዲያ? ባለቤት ካላመነች እኮ ይዛት መምጣት ይችላል አይደል? እንዴ በአካል እኮ እዚህ ግዴታ ፈልጋታለሁኝ እንደው ከሷ ጋር ቁጭ ብለን ጠይቀናት ነበረ። ካሜራ ነው አሁን ስለ ካሜራ ምናምን ብለሽ አላወራሽልኝ። የሚዲያ ሰዎች አይደሉም አይደል እንዴ? ስለዚህ እኔ እኮ ማለት ግራ እየገባኝ ነው። አንደኛ ደግሞ ካሜራውን ያስኩበት ምክንያት እሱ ብቻ ሳይሆን ያው ገንዘብ ስሰጥሽ መድኃኒቱ በኋላ ቢሰራ ባይሰራ እኔ እርግጠኛ ልሆን አልችልም። መረጃ ልትይዝበት ነው እንደ በሱ አንስማማ። መረጃ ልትይዝበት አይሆንም። እሺ በቃ እሱ መረጃ ልይዝበት። ብዙ አይነት ደንበኞች አሉ። እኔ እንዳንተ አይነት ሰውም ገጥሞኝ አያውቅም ጭራሽ። ምን አይነት ሰው ነው እንጂ የመጣሽብኝ? እኔ ሳገኘው እንዲያለ በቃ ይሄንን ችግር የለውም። ካሜራውን ማጥፋት ይችላል። ችግር የለውም። እናጠፋለን እንችላለን። ወደ መጣበት ሸኝልኝ አንቺ። ችግር የለውም። ልሂድበት ወደ መንገዴ። እኔ እኮ ፈልጌ ነው የመጣሁት። የሚሄድበት አለኝ እኮ እዚህ ቁጭ ብዬ ማወራህ እኮ አክብሬህም መሰለኝ እኮ እኔ ፈልጌ ነው የመጣሁት። ፈልጌ መጥቼ ነው ላስቀይምሽ አልፈልግም። ታዲያ ምን መረጃ ምናምን የምን ካሜራ ነው? ካሜራን አስጠፋልኛ። ፈልጌ መጥቼ ላስቀይምሽ አልችልም። እና እኮ ነኝ እኔ ዋሽ መሰለህ እንዴ? እና እኮ እናጠፋዋለን ችግር የለውም። ግን እኔ እንዳልኩሽ ምናልባት ይሄን ቪዲዮ አንደኛ ያስኩበት ምክንያት ትልቁ ምክንያቴ አይደለም። ወንጀለኛ አይደለሁኝም። ወንጀለኛ ነው እኮ በማስረጃ ልትይዝ የምትችለው አይደል እንዴ? ስለዚህ እኔ ደግሞ ወንጀለኛ አይደለም። መፍትሄ ፈልገህ ነው እኔ ጋር ቀጥ ብለህ የመጣው አይደል? መፍትሄ ፈልጌ ነው የመጣው። ስለዚህ ካልተስማማህ ደግሞ ሄደህ ሌላ መፍትሄ መፈለግ ትችላለህ። አለቀ። የነገርሽኝ ነገሮች ምናልባት ከተሰሳትኩ እንኳን እዚህ ቪዲዮ ላይ ያየው እንድሰጣት ብዬ ነው አንደኛው ምክንያት እንጂ ሌላ ምንም መረጃ አይደለም። ካንቺ ገና ብዙ ነገር ነገርኩህ እኮ መጀመሪያ እኮ ነገር ያለኝ እንዴት እንደሚደረግ ግራዋ ቀጥፈ ብዬሃለኝ። በጠወለገ ግራዋ እንዳትታጠብ ቀጥፋ አሳድረ እንዳትታጠብ ሄደህ ትኩሷን ግራዋ ቀጥፋ አድርገህ በእሷ መጀመሪያ እጇን ትጥብ ጽድት ሽንት ቤት እድት ትጥብጠብ ብላ ያንን መድኃኒት መጠቀም አለቀ። እሺ ይሄ ምን መቅረጽ ያስፈልጋል? እሺ ምን ያክል ነው አታውቅም ብለኸኝ ነው እንደው? ኧረ አይደለም እኔ እንደዛ ብዬ አይደለም። ምን ያክል ገንዘብ ነው አልነገርሽም እንዴ? ገንዘቡን መጠን። ስለዚህ ከያዝክ ክፈል፣ ካልያዝክ ሂድ። እኛ ባዶ ኪስ የመጣን እንግዳ እናስተናግድም። እሺ ከፍላለሁ። እሺ ቀላል መሰለህ እንዴ ጉዳዩ? ልጅ እኮ ነው። ከዛ በፊት እስኪ መድኃኒቱን መድኃኒቱን ስላላየሁት እስኪ እንደ አጋጣሚ ይዤዋለሁ። እኔ ለሌላ ደንበኞቼ እንደ አጋጣሚ አምጪልኝ ብለው ለነሱ ላደርስ ነበር ያስኩትኝና ይዤዋለሁ። ስለዚህ መውሰድ እችላለሁ እሱ እና መድኃኒቱን እሰጥሃለሁ። ያው ቤቴ ቀረብ ያለ ስለሆነ ታውቂው የለ እንደ ሮጥ ብለሽ አንደኛውን ደግሞ ይዘሽልኝ ትመጫለሽ። ይዤላችሁ እሄዳለሁ። ይሄኛው ብሩን ይክፈልና ለሱም እሰጥሃለሁ። እኔ ብር ከፍላለሁ። እሺ እስኪ መድኃኒቱን አሳይኝና ተቀበለሽው እንዴ ብሩን መጀመሪያ አንቺ? ኧረ እኔ ለማንም እንዴ ዘለ ሮጥ ከሰለማይ አይደለም እና ታዲያ መጀመሪያ ይቺ ነው መወሰን የምችለው ካየው በኋላ ነው። መቼም ሳታያ ብሩን ክፈል እንጂ መጀመሪያ። እሺ ከፍላለሁ። እሺ ወደ አንቺ ትራንስፈር ያድርግ። እሺ ወደ አንቺ ነው አቂላ እንትኑ አካውንቱን ንገሪኝ። እሷ ናት ብዙ ጊዜ ብሩን የምትይዘው። እሺ ንገሪኝ። እሺ ብሩን ሳለ የምን መድኃኒት ጻፊሽ እኮ ጻፊለት ታውቂው የለ እንዴ? እኔ ትንሽ ያው ፊደልም ስላልቆጠርኩ እሷ ናት አጋዥ። ለዛ ነው ስቱዳንሽ ወደ ማለት አንቺ ባልሽኝ ነው አምልከው ብሩ ነው። አዎ ታውቂ የለ እንዴ? ገንዘቡ እንዳይቀንስ እንዳይጨምርም እኔ የላፊም አልፈልግም። እሺ ሰርች እያደረገ ነው። እኔ ሂሳቢ ነው የምፈልገው የራሴ ታውቂ። አሁን አልገባልሽም? እሺ ገብቷል። ቼክ አደርጋለሁ። ጋር ያለው እሺ መድኃኒቱን አሳይኝ። ሮጥ ብለሽ ደግሞ ታምጫለሽ አንቺ ታውቂ የለ ትናንትና የደወለችልኝ ሴትዮ ጋር ሰው ገዥ እየሄድኩ ነው። እዚህ ቦታ ላይ አይወጣም ነበረ እንደው ላንተ ስለሆነ ምን ማድረጋችሁ? በስነ ስርዓት በአግባቡ ያዘው። ይሄ ዝም ብለህ በየኪስ አንጠልጥለው የምትዞረው መድኃኒት አይደለም። እንደነገርኩ በምን በግራዋ በተበለው ካስፈለገም ደግሞ እርጭጭት ፌጦም ተጨምርበትና ግራዋ ላይ ፌጦ ተጨምርና ጭፍጭፍ አድርጋችሁት ቤቱን ምርጭጭ። ግን ይሄ ነገር ከምንድን ነው የሚዘጋጀው? ሱላንተ መንገር አለብኝ እንዴ? ከምን የሚዘጋጅ መድኃኒት ፈልጋለህ? የመጣው መድኃኒት ይዘህ መሄድ ነው ያለብህ።
አዎ እሱማ ልክ ነሽ፣ ግን ቢያንስ የሚዘጋጀው ነው ታውቃለህ አንተ። ምን እንደው የባህል ሕክምና ተምረሃል? መማር አልተማርኩም። ከአያት ከቅድመ አያቶቼ የወረስኩት ነው። ስንት አመት ነሽ? ምን ቅጠል ባሳየህ እንደው ምኑን ታውቅና ነገ ደግሞ አንዱን ቅጠል ጨፍጭፈ ደግሞ እንቺ ጠጭ ብላተ ሚስት ልትገል ነው እንዴ? ስንት አመት ሆነሽ እዚህ ስራ ላይ? ረጅም ጊዜ ነው። ይሄ ከልጅነቴ ሳይ ስማር ያደኩት ነው። ይሄ ለኔ አዲስ ነገር አይደለም። ያን በስንት ቀን ነው ማለት ያለበት? ይሄ በስንት ቀን ነው ማለት ያለበት? እንግዲህ ይኸውልህ እሱን በደንብ አትኩረህ ስማኝ። በኢየሱስ ይኸው በቀን አጠጣታለሁ ብለህ ደግሞ ብዙ ልጅ ፈለፈላለሁ ብለህ ጉድ እንዳትሆን ምን ታረጋለህ መሰለህ? ቀልድ ነው። እሺ በኢየሱስ ቀን እሺ በኢየሱስ ቀኑ አለው መጠን አለው እኮ ያልሞላሁበት ምክንያት አለኝ እኔ። ይሄ ለአንድ ሴት የሚሰጥ መድኃኒት ነው። በኢየሱስ ቀኑ ትሰጣታለህ ቢያንስ ለ3 ቀን ሙሉ። ወይ 3 ቀን ነው ማለት ያለበት? በኢየሱስ ቀኗ ትሰጣታለህ። እንትን የለህም ይሄ መለኪያ አረቄ መጠጫ የለም? በመለኪያ ያደረክ አንድ ጧት ነው ማታ? አንድ ጧትና ማታ በቀን 2 ትሰጣታለህ። በኢየሱስ ቀኑ በቀን 2? በኢየሱስ 3 ቀን ነው የምትሰጣት። እሺ በቀን 2 ስማኝ በደንብ በቀን 2 በመለኪያ አድርገህ 2 ነው የምትሰጣት። ጧት አንድ ማታ አንድ። ምንድነው ስሙ መድኃኒቱ? እሱ ምን ያደርግልሃል? እሱን ተው ነገርኩህ እኮ ምኑን ታውቃለህ አልኩህ እኮ። አይደለም አሁን እኮ ምን ታውቃለህ? ከእጽዋት የሚዘጋጅ ነው። ምን ጽጌረዳ አበባ ልበልህ? አሁን እምልህን መድኃኒት አይደል የፈለከው? እምልህን ሰምተህ ሄደህ ለባለቤትህ ከነገ ጀምረህ ደግሞ ሰዓት ላይ አትስጣት እሺ? ጧትና ማታ ነው። ጧት ስንት ሰዓት? ሽንት ቤት ከገባሽ በኋላ እሺ። ሰዓት የለውም። ጠዋትና ማታ 12 ሰዓት በኋላ ቢሆን ስትመጣ ትጥብጥብ ብላ ትሰደው። እሺ ከዛ ይሰራል። ምን አለፋክ? ምን ያክል እርግጠኛ ነሽ? ትመጣለህ። ምን ያክል እርግጠኛ ነሽ? እንግዲህ ያው በእኔ ስንት እኮ ልጅ ያገኘዋል። ምን አዲስ እኮ አይደለም ይሄ። ምን እርግጠኝነቴን እኮ ለአንተ መንገር አይለብኝ። አውቀዋለሁ፣ ስራዬ እኮ ነው። እሺ እንደዛ ይዘህ ሄደን ይልክ አይደለ? አይ ወይስ የምናወራው ነገር አለ ማለት ቀን ደግሞ ልክ እሱን ስትጨርስ ደግሞ ይዘሃት ነው እንግዲህ ከ3 ቀን ቆጣሪ እስኪ እንደው በኢየሱስ ቀን አይደለ እንደው ከ15 ቀን በኋላ ነው። ከ15 ቀን በኋላ ይሄንን መድኃኒት ልወስድ እመጣለሁ። ይሄንን መድኃኒት ራሱን ልወስድ እመጣለሁ። ቢያንስ ቆይ አይደለም ከዛ በኋላ እንዴት ነው እንትኑን ጠይቃት። አንተ የሚሰማት ስሜት ልታረግ ዝም ትችላለች። በመሃል ምን ሆነህ ነው? ቆይ ይሄን እንደወሰደች ግን ምንም አይነት ግንኙነት አልናረግም ይሄ ብቻ ነው እንዴ እንትን የሚላት ወይንስ እንዴት ነው? እኔ እኮ ግራ አጋብቶኝ እኮ ነው። የምትሰጡት በምን መንገድ ነው? አንተ እንደው ማትረባ ልጅ ነህ። እንደው ይሄን መገንዘብ ያቅታል። እንደው መድኃኒት እየሰጣት እንደው ልተኛ ትላለህ። መድኃኒቱ ይስራ እንጂ አጠገቧም እንዳትደርስ። ስለዚህ አጠገቧ እንዳትደርስ ቢገላትስ ምን ያክል እርግጠኛ ነኝ? አንተ ጤነኛ አይደለህም እንዴ? አለ ለአንተ የሚሰጥ መድኃኒት አለና ለአንተ ደግሞ አዘጋጅልሃለሁ። እሺ ከዛ በፊት ግን እኔ አንድ ነገርሽ ነገር አለ። እየሰማኸኝ አይደለም? እሺ እኔ አንድ ነገርሽ ነገር አለ። እኔ ጋዜጠኛ ነኝ። የምን ጋዜጠኛ? እንደዚህ የተደበቁ ወንጀሎችን የማወጣ። የምን ወንጀል አለ? ምን የሚታይ ወንጀል ነገር ይሄ ከምን እንደሚሰራ ይሄን ከምን እንደምታመጪ ይሄ ማነገርኩ። ቆይ ተረጋጊ። ቆይ እኔ የምቀመመው መድኃኒት ነው። አንተ በጣም የምትቀመሚው መድኃኒት ነው። ይሄ ማለት የስንት ህፃናት ደም እየፈሰሰ ከዛ የሚጠራቀም ነው። ህፃናት ነው የምታወራው? አንቺ ምንድን ነው የሚለው? የምን ህፃናት ነው የሚለው? ስለምን ህፃናት ነው የሚያወራው? ከየት ነው ያመጣሽ? እሷን አይደለም እኔ ከሷ ጋር እንድትጣይ አይደለም። አርተሽ ሰብስበሽ የምታመጪብኝን ሰው ተይ ብዬሻለሁ ከዚህም በፊትም እኮ። እኔን አዳምጪኝ። የምን ጋዜጠኛ ነህ አንተ? ምንድነው? እንደናንተ አይነቶችን አጭበርባሪዎችን የሚይዝ ሰው ነኝ። አንተ ስርዓት ያዝ፣ አክብረኝ። ምንድነው እንደናንተ አይነት ማለት? እኔ እንደማንም ነኝ እንዴ? እኔ እኮ እንደሷም ልሆን አልችልም። ምን ለማለት ፈልገህ? ህፃናቶችን እየገደልሽ ከአንድ እናት ሶል እኮ የኔ መድኃኒት ያዡ። አንቺም ራሷ አብረሽ ትሄጃለሽ። መድኃኒቱን ብትይዥውም ችግር የለውም። አንቺን ያዡ አጥብቀሽ እንዳትሰጪ። እየሰማሽኝ ነው አይደል? አሁን እኮ የኔ የግል ጉዳይ ነው ሲጀመር። አንተ ለምንድን ነው የምትቀማት? አልፈልግም። ብርህን እንመልስልሃለን። መልሽለት። መደብደብ ትፈልጊያለሽ አትፈልጊም? መደብደብ ትፈልጊያለሽ? እኔ እኮ ብያለሁ መጀመሪያም አይምሮህ ሳት ያለህ ልጅ ነህ ብያለሁ እኮ።
መደብደብ አትስደብኝ። ይኸውልሽ መደብደብ አመጣ አንተ እኔ እያንዳንዱን ነገር እስካሁን እንደውም አክብሬ ያዳመጥኩ ሲጀምር እኔ ከእንዳንተ አይነት ሰው ጋር መቀመጥ የሌለብኝ ሰው ነበርኩ። እኔ ነኝ ከእንደናንተ አይነት ሰው መቀመጥ የሌለብኝ ነበር። እንደው ተቸግረህ ነው ብዬ እኮ ነው መፍትሄ ልሰጥህ ውጭ አልኩ። ደግሞ ይሄም ለኔም ስራዬ ነው። ለኔ ስራዬ ጋዜጠኝነቱ ነው ስራ። አንተ ማን ነሽ? ማን የትኛው ጣቢያ ጋዜጠኛ ነህ? ልብ ብለሻል። እንደው ቴሌቪዥን እኮ እከታተላለሁ። የትኛው ጣቢያ ነው? እንደው አይቼማ ምንድነው ይሄ ደግሞ ላይ እንደዚህ አልኩ። ምን አይነት ጉድ ነው ያመጣሽብኝ? ምንድነው አንቺ? ጨረሽ? ይኸውልሽ ይሄ ማለት አንድ ነገር ልንገርሽ፣ አዳምጪኝ እሺ። እውነት ነው ውሸት ነው የሚለውን ትነግሩኛለሽ። ምንድነው ነፍሰ ጡሮች አንቺ ጋር ሲመጡ ታዋልጃለሽ። ሲወለድ ግን የተወለደው ልጅ ይሞታል። ሲሞት ያንን ደም ነው ያጠራቀምሽ ነው ሰምተሽ። በወሊድ ምክንያት እኮ እንደው ልጇን ልታጣ ትችላለች። ዝም በይ አትዋሽ። እኔ ደግሞ በተቻለኝ ከአንዴም ሁለቴም ሶስቴም ነው አንቺ አትናገሪ። አንቺ ምን አባሽ ስትቀባጥሪ ነው የቆየሽ ከሱ ጋር? በስራችን ዙሪያ ያጋጥማል ይሄ ነገር። በስራችን ዙሪያ አይደለም ሆን ብለሽ በቤተሰብ ውርስ ከውርስ የወረስኩት ነው ብለሻል። ይሄ ከቤተሰብ የወረደ ነው ብለሻል። ይሄ ማለት ህፃናትን እየገደልሽ ከዛ የሚፈሰውን ደም ነው እንደዚህ ለሰው ይሰጥሻለሽ። ስለምን ደም ነው አንተ የምታወራው? ደም ጠምቶሃል እንዴ? አሁን አዳምጪ። ስለ ደም ነው የምታወራው። በስነ ስርዓት ትነግሪኛለሽ ወይስ አትነግሪኝም? ምን ልንገር ነገር ብቻ ይኸውልህ የኔ ወንድም ተቀቀኝ ልሂድበት። እኔ ከዚህ በላይ እንደውም ካንተ ጋር ምንም እሷ ጋር ትዋወቃላችሁ ጓደኛሽ ናት አይደል? ታቀኝማ ነው እኮ ይዛህ የመጣችው። እሺ እሷ አልናገርም ብላለች። እስኪ ጉዷን ንገሪያት። ምንም አትነካሽም። ንገሪኝ። ለኔ ነገርሽውን ንገሪኝ። ምንድነው የምትነግሪው? ምን የምትነግሪው ነገር አለ? ምን የምታውቂው አትፍሪ። ንገሪኝ። ስለ ስራሽ ነው። አሁን ትረዳኛለች። መድኃኒቶችን ተማከረ። አሁን ቆይ እሷ ታወራለች። እሷ ነው እኮ መብት ሰጥቷት ትወቅጣለች። ምንድነው አውሪያውሽ? እሺ ንገሪኝ። ምንም የምታወራው ነገር የለም። ውሸታም ሰው ልጅ አፉ ፍጥን ነው የሚለው። በጣም ነው የምትዋሽው። ማን እኔ? አዎ እየዋሸሽ ነው። ቁጭ ብለሽ ጭራሽ አንቺ የማንንም ዱርዬ ነው ይዘሽብኝ መጥተሽ ዛሬ የምታሰድብኝ። ይሄ ደም ለምን ቅመሷ? ደም ነው ወይ? ለምን ነው የማትነግሪያት? ለኔ ነገርሽኝ። ለምንድን ነው ለሷ የማትነግሪያት? ምን ነው የሚያስፈራሽ? ምን አለኝ? ይሄው ከካሜራ ጀርባ ያሉ ልጆችም አሉ። ከፈለገች ቀጥቅጠን ታወራለች። ወንጀለኛ ነሽ ብለሽ ነው ያስመጣሽ? አረ እንደሱ አይደለም። አዎ ወንጀለኛ ነሽ። ምንም አታመጭም አንተ። እሺ ንገሪያት። ለምን አትነግሪያትም? ንገሪያት። ምንድነው አንቺ ችግርሽ? ቆይ ነገር እኔ ነኝ የጠራኋቸው። የታውቀ ማን ነው የጠራቸው? እሱ አንቺ ነሽ? እሱ እናንተ መፍትሄ ፈልጎናል አልሽኝ እንዴ? ታዲያ መጀመሪያም ደውለሽ ነግረሽኛል እኮ። አዎ እኔማ ስራውን እሷ የማትፈልገው ስራ ውስጥ አስገብተሽ የማትፈልጊው ነው ወይ? አዳም ፈልጋለሁኝ ስራ ቸግሮኛል ብለሽ አይደል እንዴ? ስራ ይሰጥሻል ብለሻታል አለችኝ። በሰዓቱ ስራ አልነበረኝም። ግን እንደዚህ አይነት ስራ አትፍሪ። ለኔ በሰን ስርዓት የነገርሽኝና አሁን ተናገሪ እኮ። እንደዚህ አይነት ስራ አልመሰለኝም። የሰፈር ጓደኛሽ ናት እንስራ ስትልሽ አብረሽ ሰራሽ። ግን የምትሰራው ስራ አስቀያሚ ስራ እንደሆነ ታውቂያለሽ። ምን አስቀያሚ ነው? ከጀመሪያ ታወጣለች፣ ታደርቃለች እኮ ከነገረችሽ በኋላ አውቀሻል። አሁን ስለዚህ የምታወራው ነገር ውሸት ነው እውነት ነው? ስራውን ያብሬያት መስራቴ እውነቷን ነው። ግን የምሰራው ስራ ይሄ ደም ነው አይደለም? የምን ደም ነው? እጽዋት ሰሞኑን እንደውም አላሰጣሽም ነው አይደለም? አላሰጣሽም ወይ? ምንድነው አረጋሽ? ይሄ ምንድነው ብለሽ አልጠየቅሽኝም? ንገሪኝ። ይሄ ደም የምን ደም ነው? ያንቺ ደም ነው? ምንሽን ቆርጦሽ ነው እዚህ ውስጥ ደምሽን የከተትሽው? ንገሪኝ። ምንድን አንቺ የምን ደም ነው ደግሞ? ስለ ደም ታያለሽ? እዚህ ውስጥ ያለው ደም ነው? ምንሽን ቆርጠሽ ደምሽን? ስነ ስርዓት ያዥ። በፍጹም ልታቀጥ አልፈልግም። ከዛው አሁን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። ምንድነው የምነግርህ አንተ? ምንድነው? እኔ ከዚህ በላይ በቃ እኔ ምንም ማውራት አልፈልግም። በቃ መሄድ ነው እንደው የምፈልገው። እቺ ማትረባ ልኮ ነው ማሳያት። በጣም ብዙ ህፃናቶች አንቺ ጋር እየመጡ በጣም ብዙ ህፃናቶች አንቺ ጋር እየሞቱ አንተ ስለምን እኔ ጋር ምንም አይነት ህፃናት የሞተ የለም። ምን አንተ አይተሃል ወይ? መተቀብረሃል ከኔ ጋር ምንድነው የምን ህፃናት ምናምን የምትለው? እንደመታሽ አታስገድጂ። ማንን ነው የምትመታ? አንዴ ካሜራውን አጥፊ። አንዴ ካሜራውን አጥፊ። እክሶ መስያ አልታየሁም ብልኩ ስንቱን ህዝብ እንደምገለብጥብ ምን ዱለው አነሰብሽ? ዝም በል። እንዴት እንደዚህ ትመታኛለህ? እኔ እናት አልሆንም እህት አልሆንም? አሁንም ከዚህ በላይ ልጅ ትቀጠቀጫለሽ። አሁን እያንዳንዱ ነገር ትነግሪኛለሽ አትነግሪኝም? ትቀጠቀጠኝ አንተ። ይሄ ፖሊስ ጣቢያ ነው ምንድነው? ለምንድን ነው የምትቀጠቀጠኝ አንተ? እየሰራሹ ያለሽው ወንጀል ነው። እያስቀጠቀሽ መፍትሄ ፈልጌ ነው የመጣሁት። መፍትሄን ሰጠው ነገርኩ። አትሄድም? ምንድነው ችግር? እንደዚህ
ይሄንን ከየት ነው የምታመጪው? ምንድነው ስራሽ? ምን አለችሽ? ደም ነው አለችክ? ምን ብላ ነበረ? ደም ነው አለችህ? አዎ ደም ነው። ከየት ነው የምታመጪው? ከየትም ላምጣው። ምን አገባክ? መፍትሄ ፈልግ አይደል የመጣው? በቃ መፍትሄ ከዚህ በኋላ ጫፌን እንዳነካኝ ጫፌን በቃ ይቀርብሃል። ብር ይመለሳል። ምንድነው መድኃኒቴንም ስጠኝ። ለሌላ እኮ ይኸውልህ፣ ይሄ እኮ ቀላል ነገር ለሌላ የሚውል መድኃኒት ከፈለግሽ ምንም አታመጭም። ቀላል መድኃኒት አይደለም ይሄ። ብርህን ይኸውልህ እልክልሃለሁኝ። ብር ነው አይደል የምትፈልገው? እልክልሃለሁ። መድኃኒቴን ስጠኝና እኔን ልቀቀኝ። ብሩንማ ወደሽ ሳይሆን ተገደሽ እንኳን እኔን እስካሁን የበላሻቸውን ሁሉ ትመልሻለሽ። ወሳይ ለነሱ እንድትሟገስ ነው የመጣኸው አንተ። በስነ ስርዓት ፈልገው ምንድነው? ይሄን ከየት ነው የምታመጪው? አሁን ትዕግስቴን አታስጨርሽኝ። እየታገስኩሽ ነው። ከየት ነው የምታመጪው? እውነት ነው ወይስ ውሸት ነው? የሰው ልጅ ህፃናቶችን እየገደልሽ ያጠራቀምሽ ሌሎች ሰዎች ወልዱበታል እያልሽ የምትሰጪው እውነት ነው ውሸት ነው? ህፃናት አይደለ ይሄንን ሁሉ ጉድ ስትዘባርቅልኝ ቆየች። ማንም ይንገረኝ። ማንም አውቄዋለሁ። መሀል ሜዳ ላይ አስቆማችሁ እንዲህ ስትጠይቁኝ እኔ አውቄዋለሁ። የእሷ ስራ ነው። መጀመሪያ ምን ጨመርሽበት ነው እንደዚህ የሚቆርጠው? እሷን መጀመሪያ አለመጠርጠሪ ወይኔ ሰራችልኝ። ስሪ ብዬ ባቀረብኳት ወይኔ። እሺ አሁን ንገሪኝ፣ እውነት ነው አርገሽዋል ወይስ አላረግሽው? በምን ምክንያት ልታረጊው ቻልሽ? እንደዚህ አይነት ድርጊት አንቺ ሴት ልጅ ነሽ። እንዴት ሴት ልጅ ላይ እንደዚህ ልጨክይ ቻልሽ? እነዚህ ሰዎች ህፃናት ታቅፈው መሄድ እያለባቸው አንቺ ግን የህፃናቶችን ነፍስ እያጠፋሽ እያስመሰልሽ ስትኖሪ ቢዝነስሽን ስትሰሪ ሰው ለህሊና ብሎ ይሰራል እንጂ ለቢዝነስ ብሎ ይሰራል? አንተ ለምንድን ነው የምትሰራው? ለብር ነው አይደል የምትሰራው? እኔ ለብር አይደለም ለእውነታ ነው የምሰራው። እንደናንተ አይነቱን አጭበርባሪ ውሸታሙን ነው በቃ እንጂ ሌላ ምንም ነገር አላገኝም። ስትዞሩ የምትውለው እንደ ደህና ብር እኮ አይሰጡም። እርግጠኛ ነኝ ደህና ብር ይስጡኝም አይስጡኝም ደህና ብር ይስጡኝም አይስጡኝም አይመለከትሽም። እኔ እውነታን ማውጣት ብቻ ነው ስራዬ። አሁን ዝም በል። እኔ ሰጠኸኝን ብር መልሼ እሰጥሃለሁ። እሱማ ግዴታሽን ታመጫለሽ። ስለዚህ አሁን አፍን ያዝ አድርግና አንተም ወደምትሰራው ስራ ሂድ። እኔም ብርህን እመልስልሃለሁ። ካስፈለገም ደግሞ እጨምርልሃለሁ። እኔ ብር ችግር የለብኝም። ሴትዮ ስሚ፣ ከዛ እዚህ ጋር ጉዳዩን ዝጋው። አለቀ። አላቅም አታውቅኝ፣ እጨምርልሃለሁ። የላክልኝ ብር እኔ መጠይቅሽን ብቻ መልሽልኝ እኮ ነው እያልኩሻለሁ። ነው ዱላው አላሰማሽም? አልበቃሽም? የምታወራኝ እኮ ካንተ ጋር በብር ራሱ ማውራት እችላለሁ። አንተ በዱላ ነው የምታወራው። በዱላ ነው አንተ የምታወራው። የምን ብር ነው የምታወሪው? አሁን ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? እሺ ጫፌን እንዳትነካኝ፣ ጫፌን እንዳትነካኝ። እሺ በስነ ስርዓት ተናገርሽ። ተናገሪ። ብር አይደለም በስነ ስርዓት ተናገሪ። እንዳትመታኝ ሁላ ፈልጋ ከሆነ አቅምሰል አሃ ጭራሽ ተሰብስባችሁልኛል። ደህና ሰው ትመስላለህ አንተ። ደግሞ እዛ ቁጭ ብለህ ስትታይ እኔ እኮ ነገርኩህ የአእምሮ ችግር እንዳለባችሁ እኮ አውቄያለሁ። ችግር የለም ስብስብ አድርጌ እኔ መድኃኒት አለኝ እሰጣችኋለሁ። እሺ አሁን ንገሪኝ። ከነገርሽ ንገሪ በቃ። አለዛ ሌላ እርምጃ እንዳስከትል አታርጊ። እሰጥሃለሁ ለእሱም ቢሆን ለና እኔ ይኸውልህ በቂ ብር ያለኝ ሰው ነኝ። በቃ ብር ከሆነ ፍላጎት ብር እሰጥሃለሁ። አያሳስብህ። እጥፍ አድርጌ ነው የምሰጠው። ገባህ አይደለ? ምንም ያጨናንቀ ነገር የለም። ስለዚህ እኔ ልሂድበት በቃ። ቁጭ በይ ነገርሽ አትናገሪ። እኔ ጮሃለሁ። እስኪ የሚደርስልሽ እና ያለ እኔ ጮሃለሁ። አዩ አንተ ምንም አታመጭም። ትናገሪያለሽ አትናገሪም? ወይኔ ጉዴ! አሁን ትናገሪያለሽ አትናገሪም? እሺ እነግርሃለሁ። ልቀቀኝ። በዱላ የምታመጭ ከሆነ ገና ከዚህ በላይ ይከተልሻል። አለዛ በስርዓት የምትናገሪ ከሆነ ተናገሪ። ዝም በይ። ነግረሃይልህ እንዴ? እሷ ራሷ ትጨርስልህ። ትምጣና ከአንቺ አንደበት ነው መስማት የምፈልገው። በቃ ያለውን ነገር ጀምራለህ። ደምራም ብለህ እኮ ጀምራለህ። በቃ ትጨርስልህ። ቆይ ለምን እንዴ? ከፍለሃታል አይደል? ከፍለሃታል። ከኔ የተሻለ ብር ልትሰጣት እርግጠኛ ነኝ። ወይ ያሳምናሃታል። የሆነ ነገርም አለ። ያለ ምክንያት አይደለም። እዚህ ድረስ ለፍልፍ አምጥተህ ጉድል የሰራችው ሰራ ላይ ያዋረደች እሷን ጠይቃት ሂድና፣ ይሄ የምን ደም ነው ብለህ ጠይቃት። አዎ የህፃናት ደም ነው። በቃ ጠይቃት ሂድና እኮ አንድ ባንድ ራስሽ ንገሪ። ከራስሽ አንደበት ነው መስማት ፈልገው። ከሷ ሰምቻለሁ። እሷ ያወራችኝ ውሸት ነው የሚለው ሰምቻለሁ። ትጨርስልህ ብዬ ነው አጀምራለች እኮ። በቃ ዞሮ እኔን ከርቸሬ ልታስገባኝ አይደል የመጣኸው? በቃ እሷም አይቀርላትም ትገባለች፣ እሷም ጨምር። አለቀ። ስለዚህ እሷ ትጨርስልህ። ስለዚህ ድርጊቱን አድርገሻል። እንኳን አድርጌያለሁኝ። በቃ ስለዚህ እንደዚህ ነው ሰው ለመርዳት ነው ያደረኩት። አለቀ። እንዳንተ ተቸግሮ የመጡትን ሰዎች ልረዳ ነው ያደረኩት። እኔ አልተቸገርኩም። እንዳንቺ አይነት ሌባ የሆነን ሰው ለመያዝ ነው። ሌባ አይደለሁም። ስማልኝ፣ አረጋሽ እባላለሁ። ስማልኝ። ሳትረጊ ቅሪ። አስመሳይ ሳትረጊ። እኔ ወተት አይደለሁም።
ወተት አይደለም ግን እንደው በተፈጥሮ የሚተረካከው ሰው እየተንቀሸቀሽ አሁን እኔ የምፈልገው ካንቺ ምንድን መሰለሽ አንተ አዲስ ሆኖብህ እኮ ነው እኔ እኮ የስንቱን ነው እንደዚህ ያደረግሽ እኮ ለማህፀናቸው ደርቆ እኮ በእኔ መድኃኒት ማለት ነው ስንት ልጅ እኮ እንዳፈሩ ማለት ነው እኔ አንቺ እኮ ምስክር አቆማቸዋለሁ እየገደልሽ ነው መስሎኝ እኔ አልገደልኩኝም መግደል አይባልም እኮ ያ እንዴ መግደል እና ታዲያ ምንድን ነው የሚባለው ተቸግረው መጡ መፍትሄ የሰጠኋቸው ልጅ እንዲኖራቸው አለቀ እኔ ደግሞ ስራዬ ነው ብር ያስፈልገኛል የሚሞቱት ልጆች እሱ እንግዲህ ግዴታ ነው አንቺ ለቢዝነስ ስትል ሌላ ሰው እየገደልሽ እነዛም እንኳን አንቺ መድኃኒት ተሰጠሻቸው አንቺ ጋር ሊወልዱ ሲመጡ እኮ ትገይባቸዋለሽ ማለት ነው በቃ ባጭሩ መፍትሄ ነኝ እያልሽ በአንድ በኩል ደግሞ ስበብ የምትፈጥሪ ሰው ነሽ ኧረ ተወኝ ምን ጉድ ውስጥ ነው እሺ አሁን አንድ ባንድ ተነገርሽ ንገሪ ካልነገርሽ ግን ይኸውልሽ ጉድ ውስጥ ነው ካሜራ ጭቅጥቅ ነው ማረግሽ ደበደብከኝ እኮ በአደባባይ ምን ካሜራ ማስጠፋት ያስፈልጋል ደበደብከኝ ስንት ዓመት ስሰራው የኖርኩትን ስራ በዚህች ማትረባ ቆሻሻ ልጅ እንዲለዋረድ እውነተኛ ሴት ነች እሷ እንዳንቺ ስትሰራ ለገንዘብ ያልኖረች እውነተኛ ሴት ነች ስታግዘኝ ኖራ ዛሬ አንተ ለማይረባ ልጅ አሳልፋ ትስጠኝ እንደው እኮ ፖሊስ ጣቢያ ሄዳ እኮ እንደው ብታሳስረኝ እኮ ጥሩ ነበር ወደድሽም ጠላሽ ነው ተታሰራለሽ እንደው ስራችሁ እንጂ ደግሞ መፍትሄ ፈልጌ ነው የመጣሁት ብለህ እንደው ቅልስልስልስ ብለህ ስትቀርበኝ እውነት መስሎኝ እኔ ደግሞ መሄድ እየቻልኩኝ መንገዴን ትቼ እኮ ነው እናንተ ለምንድን ነው እንደዚህ እያደረግሻለሽው ለምንድን ነው ያልኩሽ ለገንዘብ ነው ወይስ ሌላ ነገር ችግር አለብሽ ነው ተሱ ነው መስራት ስላለብኝ ነው ለገንዘብ ለገንዘብ ብለሽ የሰዎችን ህይወት እያጠፋሽ ከዛ ለሌሎች መፍትሄ ይሆናል ነው ያልሽ እንዴ ይሄው አንተስ ታዲያ የምትዘባረቀው እዚህ ቁጭ ብለህ እኔ ለእውነት ብዬ ነው ለገንዘብ ብዬ አይደለም እኔ አሁን ይኸውልሽ እውነቱን እንድትነግሪ ብቻ ነው የምፈልገው ሌላ ይሄ መቀበጣጠርሽን ተይና ለምንድን ነው እየሰራሽው ያለሽው ለገንዘብ ነው ወይስ ለምንድን ነው አንድም ለገንዘብ ብዬ ነው ሲቀጥል ደግሞ ይፈልግ ያመጣሁት ነገር አይደለም ይሄ ሲወርድ ይኸውልህ እኔ ላይ የደረሰ እጣ ፋንታ ነው ፈልጊያለሁ ይሄ ከቤተሰብ የመጣ ችግር ነው ቤተሰቦችሽም በፊት እንደዚህ አይነት ስራ ይሰሩ ነበር እንደዚህ አይነት ነገር አለባችሁ ዛር መንፈስ ምኑ ልንገር እስከዛ ድረስ አውርቼ ማላቀው ብታስወራኝ አንተ ፈልጌ አይደለም እዚህ ውስጥ የገባሁት ጻፍሽን የምትገይ ኮምፕለሽ እያወቅሽ ነው ልጅ አለሽ የለሽም አንቺ እኔ ልጅ የለኝ ለዛ ነው እንጂ ቢኖርሽ ፔኗን ህመሟን ስለምታውቂያት እንደዚህ አይነት ድርጊት ጭራሽ አታረጊም ማን ነኝ ልጅም የለኝ ነገርኩ ፈልጌ አይደለም እዚህ ነገር ውስጥ የገባሁት ማንን ፈልጎ የህፃናትን ሲጋ ህፃናትን እየገደለ ወይ ደግሞ ደሙን እየቀዳ ለማንም አሳልፎ አይሰጥም እኔም ፈልጌ አይደለም ያደረኩት ቆይ ቤተሰቦችሽ ሲወርድ ሲዋረድ መጣልሽ እንዴት አንቺ ልትገቢበት ቻልሽ መተው እኮ ትቺ ነበር አይ የሚተላለፍ ነገር ነው በዘር እኮ የሚተላለፍ ነገር ነው የብዙ ህፃናት ህይወት ከሚጠፋ ያንቺ ሰው ነፍስ ቢጠፋ ምን ችግር አለ ግዴታ ነው ደም ይፈልጋል ደም ግዴታ ይፈልጋል እንደው የሚገርም ነገር ማለት ነው እንቅጥር ነበር የኔ አያት ቀድሞ አያቴ ግዴታ ማለት ነው የሰው እንኳን ደም ግዴታ እንደው ሰው እንኳን አርደን እንደው ያንን ደም አፍሰን ባንገብር ግዴታ እንደው አንድ እንስሳ ዶሮ ለምን በቃ በግ ለምን ዶሮ አይሆንም አርደን ያንን ደም አፍሰን የምንገብርበት ቦታ ነበረ ክፍለ ሀገር ላይ ነው ነበረችን አንድ ጎጆ ቤት ነበረ የቀድማ አያቴ ሲሞት ደግሞ ወደ አያቴ ሄደ ከአያቴ ደግሞ ወደ አባቴ መጣ አባቴ ደግሞ ገለሻለ መሆኑ ቁጥር ስፍር የለውም ብዙ ናቸው አላቃቸውም እኔ አዋላጅ ነኝ ብዬ ነው የለጠፍኩት ይመጣሉ እናቶች ስራዬን አያውቁም ይመጣሉ በእነዛ ህፃናት ነው ደም የሚፈልገው እነዛ ህፃናት ላይ እኔ መቀመመው አለኝ የሚመጣል ከክፍለ ሀገር ብቻዬን አይደለም መሰራው ያ መድኃኒት ይመጣል እዛ ደም ላይ ይደረጋል ከዛ በኋላ እናወጣና እንደዚህ መውለድ ለማይችሉ መሃን እናቶች እንሰጣለን ማፍሰስም ደግሞ ባለብን ቦታ እንገብራለን ደግሞ እሺ አሁን ይሄን መድኃኒት መውለድ ለማይችሉ ሰጥሽ እነዚህ ሰዎች ነፍሰ ጡር ሆነው ሲወልዱ አንቺ ጋር ሊመጡ ይችላሉ የነዚህም ህፃን ይሞታል ማለት ነው አንዳንዱ ይኸውልህ እኔ ጋር ሊወልዱም ሲመጡ የሚሞቱባቸዋል ሲቀጥል ደግሞ እንደው ጤነኛ ልጅ የማይወልዱም አሉ ማለት ጤነኛ ልጅ አይወልዱም ስትይ ምን አይወልዱም እንደው አንዳንዴ መድኃኒቱ እንደው አይሳካላቸው
እንደው እንደነገርኩ እንደቀድሙ በአግባቡ በእምነት ነው በቃ በእምነት ነው እንጂ ይሄ መድኃኒት አይሰራም። አይ ለምን ይሰራል? አምነው ያ ይሄንን ደም መጠቀም አለባቸው። ደም አልነው አላልክም ቅድም? ደም ነው፣ የህፃናት ደም ነው። እዚህ ውስጥ ትኩስ ደም ነው። ይሄንን ደም ግዴታ ሳይረጋ ነው ሄደን ለዛች ለአንዷ ለምትፈልገው ለመሃን እናቷ ሄደን የምንሰጠው። ግድ ነው፣ ይፈልጋል። ምን አይነት ሰው ነሽ? ሰው ነኝ እኔማ። ምን አይነት ሰው መስላለሁ? አውሬ ነሽ። ሐመለኛ አውሬ ቆየው እኮ እኔ እኮ ፈልጌ አይደለም እኮ አልኩ እዚህ ነገር ውስጥ እኔም ልወጣ እኮ አስቤያለሁ፣ ፈልጌያለሁ፣ ግን አልቻልኩም። ማን ችግርም ተረድቶኛ ያውቃል። ምን ችግሩ ነው? እስኪ ችግርሽን ተናገሪ። የትኛው ችግርሽ? መውጣት ብፈልግም እንደወጣ አያረገኝም። ወይኔ መሞት አለብኝ። ሞቼ ደግሞ ግዴታ የብዙ እንግዲህ እሱ ፈጣሪ ያለቀን ነው። እኔ የምሞተው አንተ ስላልክ አይደለም። ፈጣሪ ደግሞ አንቺ አፍ አይጠራ ክፍታፍ። ለምን አንቺ ድብን አትይም? የብዙ ህፃናቶችን ህይወት ከምታጠፊ ድብን እልልሃለሁ። አሁን ተወኝ በቃ ልሂድበት። ነገርኩህ አይደለም የምትፈልገውን ነገር አትሄጂም። እኔ ደግሞ አንድ ነገር ልንገርሽ፣ እያንዳንዱ ነገር አይደለም። አንደኛ እኔ ብሩን እጠቀምበታል፣ ሲቀጥል ደግሞ መፍትሄ ነው የምሰጣችሁ ለነዛ እናቶች። መድኃኒት የሸጥሽባቸውን ሰዎች እያንዳንዱ ገንዘባቸውን ትመልሻለሽ። የኔንም አሁን መልሽ ላይ አሁን እንደውም ገንዘብ ይላኪ አልክልሃለሁ፣ ጥፋ አድርጌ ልክልሃለሁ። እኔ ብቻ ተወው እኮ አሁን ላይ አልተውሽም። አሁን ላኪ የታለች እቺ? እሷ ናት ደግሞ ቁጥሩን የምታውቀው። እኔ ማውጣቱን አላውቅም። አስመሲ ታውቂያለሽ። ሁለታችሁ ሚስጥር አላችሁ። ነገረችህ እኮ ዝግዝግ አድርጋ ነግረህ አይደለም? ይሄው ቀጥ ብላ ይዛብኝ የመጣችው። ይኸውልሽ እኔን ገንዘብ ልክ አሁን እንዳስመለስኩሽ ሁሉ እያንዳንዱ ሰው ገንዘብ ልክልሃለሁ። እያንዳንዱ ነው ያንተ ነው ምልክልህ። እስካሁን የሸጥሻቸውን ሰዎች እያጣራ መልስላቸው ነው። ራስሽ ነሽ እየዞርሽ የምትሄጂው። አለዛ ወህኒ እኮ የስራዬ ክፍያ ዋጌ ነው። ለምንድን ነው እሱን ብር የምሰጥ? ያንተን ይኸው መልስ። ያው መድኃኒቱን አልተጠቀምክም፣ ብሩ እኔ ጋር ነው፣ መልስልሃለሁኝ። ምንም የሚያስጨንቅ ነገር አይደለም። ከዛ በሰላም እንሂድበት፣ እንለያይ። ችግር የለውም፣ እንለያያለን። እሱን ችግር የለውም፣ አብረን የምናይ ይሆናል። አንቺም ጓደኛሽም አብራችሁ የምትገቡበት ቦታ ትገባላችሁ። የማይረባ ብርህን ይሄን ብር ነው ብለህ እኮ ጥፋ አድርጌ እሰጥሃለሁ ብዬሃለሁ። አንተን አልሰማሁም። በቃ ነገርኩህ አይደለ? እሺ አሁን ደግሞ እኔ ልንገርሽ። አሁን ምንም ሳትይ ይኸውልሽ እስካሁን ያደረግሻትን ነገር ተናግረሻል። የቤተሰብ ውርስ ነው ብለሻል። ውርስ ነው ፈልጌ አይደለም የመጣው። እኔ እኮ አላውቀውም በነገር ላይ ማለት ነው። እኔ ራሱ እዛ ጋር ህፃናቶችን ራሱ አፍኜ ስገል ማለት ነው። እኔ ራሱ አላውቀውም። የሆነ ስውር የሚልብኝ ነገር አለ። አላውቀውም። ያን እኔ ራሱ ያን ደም እስከማይርስ ክልፍልፍ ነው የሚያደርገኝ። ከዛ በኋላ ካደረሽ በኋላ ግዴታ ነው፣ አይቀርም። ይሄ እኮ እንደመገበር ነው። አይቀርም፣ በቃ አይቀርም። በቃ ይሄ ፈቅጄ ወድጄ የማደርገው ነገር አይቀርም። በቃ አንተ እኮ ነገ እስር ቤት የምታስገባኝ ማለት ነው። ያንዱን እዛ ሲጣርጌ እኮ ወይ ደሙን ልመጥም እችላለሁ። አይ እኮ ነገርሽኝ። አንቺ ለብቻ ወጥቶ ወህኒ ነው የሚሻለው። እስር ቤት እዛ ልጆቹ ነው የምጨርስብህ። እስር ቤት ባትከተኝ ነው የሚሻለው። ጨለማ ክፍል ትገቢያታለሽ። እስር ቤት ባትከተኝ ነው የሚሻለው። ጨለማም ይሁን የትም ይሁን እስር ቤት አለ። እስር ቤት ባትከተኝ ነው የሚሻለው። ይሄን ግብረ ገበሮች አብረው ካሉ ግብረ አበሬንማ ይኸው አለች እኮ እንዴ አለች። የክፍለ ሀገሩንም ላምጣልህ እንዴ? ክሩ አባላችን የሚያገዘን አዳምጪ። አንድ ነገር አዳምጪ። ጀመረችልህ ጥራትና ትንገር። እሺ ነሽ አስገባትሽ። አንቺ ነሽ አይደል ለዚህ ሁሉ ጉድ የዳረግሽኝ? አንቺ ነሽ አይደል? አንቺ መጥፎ ሰው መስይሽ ቅልስልስ ብለሽ ስራ ፈልጋለሁ ብለሽ መተሽ ነው አይደል? ይሄንን ሁሉ ጉድ የሰራሽኝ። ይሄንን ሁሉ ታሪኬን ዝርግፍ አድርጌው በአደባባይ እንድለፈልፍ አደረግሽ። አንቺ ማትረቢ። አሁን ያው አዳምጪ። አሁን አዳምጪ ሁለታችሁም፣ አንቺም እንደ አባሪነትሽ አንቺም ደግሞ እንደ ዋናኛ ተጠጣሪነትሽ ተይዛችሁ ወደ ያዛት እንዳትሮጥ ያዛት። ያዟቸው። የሰማችሁትን ይመስል ነበረ። እያንዳንዱን ነገር እንደሰማችሁት ነው። እንደዚህ አይነት ነገር ትንሽ ይከብዳል ማለት እንዴት ሴት ልጅ ሆና እንደዚህ ልጨክን ትችላለች የሚለው እናንተም ጋር ጥያቄ ይፈጥራል። እኔ ጋርም ጥያቄ የፈጠረው እሱ ነበረ። መጀመሪያም እያልኩት ነበረ። ነገር ግን እንደዚህ አይነት ነገር ይከብዳል። ብቻ ግን ለማንኛውም ይሄንን ቪዲዮ ሼር እያደረጋችሁ
ኮፒ ሊንክ እያደረጋችሁ ሌሎች ሰዎች እንዲማሩበት እና ደግሞ አስተያየታችሁ ስለሚያበረታታን እኛ ያላየ ነው እናንተ ያያችሁት ነገር ሊኖር ስለሚችል በኮመንት ጻፉልን። ምክንያቱም ያለ እናንተ ማንም የለን። ምክንያቱም የኛ ክፍተት ካለ እናንተ ናችሁ ቤተሰቦቻችን የምታግዙን ሰፖርት የምታደርጉንም እናንተ ናችሁ። ምክንያቱም የሰው ልጅ ሙሉ አይደለም። ስለዚህ የእናንተን አስተያየትና ኮመንትም እንፈልጋለን። ከዛ በዘለለ ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ ምንም የለውም። ምክንያቱም ታውቃላችሁ ይሄ ነገር ልፋት እንዳለው ብዙ እንደምንሰቃይ እስከ መደብደብም ሁሉ ልንደርስ እንችላለን። ምክንያቱም እውነታ እየወጣ ነው። የሰው ልጅ እውነታ ሲወጣበት ሊገልህም ይችላል፣ ሌላ ነገርም ሊያደርግ ይችላል እና ብዙ ነገር ሊደርስብን ስለሚችል እሱንም ታሳቢ እያደረጋችሁ ሌሎች ሰዎች እንዲማሩበት ሸር አድርጉ፣ አበረታቱን፣ አግዙን፣ ከጎናችን ሁኑ፣ አትለዩን። ስለነበረን ጊዜ በጣም ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዝት ይበልልን። እንወዳችኋለን። ቻው